ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ አንዳንድ ተማሪዎች በጠየቃችሁ መሰረት ከካርቦሃይድሬት እና ስለ ካርቦሃይድሬት ሜታቦሊዝም የሚጠየቁ ጥያቄዎች ኮመንሊ ምን አይነት ጥያቄዎች ናቸው የሚል ቪዲዮ እንድሰራ የጠየቁኝ ተማሪዎች አሉ። ስለዚህ ይህ ቪዲዮ እንግዲህ ለብዙ ተማሪዎች በጣም ጠቃሚ ነው። ለባዮሎጂ ተማሪዎች፣ ባዮኬሚስትሪ ለሚማሩ ተማሪዎች፣ በተለያየ ዲፓርትመንት ባዮኬሚስትሪ ኮርስን የሚማሩ ተማሪዎች ይህንን ቪዲዮ ይጠቅማቸዋል። ለኬሚስትሪ ተማሪዎች፣ ለባዮሎጂም ተማሪዎች እንዲሁም ለፋርማሲ ተማሪዎች ይህ ቪዲዮ በጣም ጠቃሚ ቪዲዮ ነው ማለት ነው። ስለዚህ እስኪ 50 ጥያቄዎችን ስለ ካርቦሃይድሬት እና ካርቦሃይድሬት ሜታቦሊዝም ሊጠየቁ ይችላሉ የሚባሉትን ጥያቄዎች ለመስራት እንሞክራለን ማለት ነው። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ አድርጉት፣ ቪዲዮአችን ላይክ እንዲሁም ሼር ማድረግ እንዳትረሱ። በቀጥታ ወደ መጀመሪያው ጥያቄ ስንሄድ what is the primary function of carbohydrate in the body ይላል። ይሄ በጣም ቀላሉ ጥያቄ ነው። እንግዲህ ካርቦሃይድሬት በዋናነት ሰውነታችን ውስጥ ለምንድነው የሚጠቅመን ነው? ኤ ኢነርጂ ስቶሬጅ ነው ይላል። ቢ ስትራክቸራል ሰፖርት፣ ሲ ኢንዛይም አክቲቪቲ፣ ዲ ሆርሞን ሬጉሌሽን ይላል። ካርቦሃይድሬት እንግዲህ the main function ያው እንደሚታወቀው ኢነርጂ ስቶሬጅ ነው። ኢነርጂ ስቶሬጅ is the main function and the primary function of carbohydrate በሚል እንወስዳለን ማለት ነው። ሁለተኛ ጥያቄ which of the following is monosaccharide ነው። እንግዲህ ካርቦሃይድሬትን በዋናነት በሶስት እንከፍለዋለን። ፖሊ ሳካራይድ ከትልቁ ስንጀምር፣ ዳይ ሳካራይድ እና ሞኖ ሳካራይድ ብለን በሶስት እንከፍላለን። እዚህ መካከል ኦሊጎ ሳካራይድም አለ። አክቹአሊ ኦሊጎ ሳካራይድ፣ ዳይ ሳካራይድ እና ፖሊ ሳካራይድ መሃል የሚገኝ ነው። ከ3 እስከ 10 ካርበን ነምበር ካለው ኦር ሞኖመሮች ሲመጡ በጋራ ዛሬ ኦሊጎ ሳካራይድ እንላለን። ብቻ ሞኖሳካራይድ የምንላቸው ሲምፕል ሱገር ወይም ሲንግል ሱገር የምንላቸው ናቸው። ማን ነው? ሱክሮስ፣ ግሉኮስ፣ ላክቶስ፣ ማልቶስ ይላል። ያው ኦብቪየስሊ ግሉኮስ ነው፣ ሌሎቹ ዳይሳካራይድ ስለሆኑ ማለት ነው። ሌላው what type of bond link monosaccharide in disaccharide ይላል። ስለዚህ አንድ ሞኖሳካራይድ ከሌላ ሞኖሳካራይድ ጋር ሊንክ ሲያደርግ ዳይሳካራይድ ይሰራል። በዚህን ሰዓት ሊንክ የሚያደርግበት ቦንድ አለ። ያ ቦንድ ምን ይባላል? ነው አዮኒክ ቦንድ፣ ሃይድሮጂን ቦንድ፣ ግላይኮሲዲክ ቦንድ፣ ፔፕታይድ ቦንድ ይላል። ዴፊኒትሊ ዘ ቦንድ ኢዝ ግላይኮሲዲክ ቦንድ ነው የሚባለው። ፔፕታይድ ቦንድ ስንል ይሄ አሚኖ አሲዶችን ጆይን በማድረግ ፕሮቲን እንዲፈጠር የሚያደርግ ነው። አዮኒክ እና ሃይድሮጂን ቦንድ ሌላ ታይፕ ኦፍ ቦንድ ናቸው። ስለዚህ ግላይኮሲዲክ ቦንድ የሚለው ትክክለኛ መልስ ነው ማለት ነው። ሌላኛው which carbohydrate is commonly known as a table sugar ይላል። table sugar በመባል የሚታወቀው ካርቦሃይድሬት የትኛው ነው? ፍሩክቶስ ይላል፣ ግሉኮስ ይላል፣ ሱክሮስ ይላል፣ ጋላክቶስ ይላል። ቴብል ሹገር የምንለው ከሹገር ኬን የምናገኘው ሱክሮስን ነው። ሱክሮስ is the other name of table sugar በመባል ይታወቃል ነው። what is the storage form of carbohydrate in animal ይላል። ካርቦሃይድሬት እንግዲህ ስቶርድ ይሆናል። ስቶር ሲሆን ኢን አኒማል እና ኢን ፕላንት ነው። ኢን አኒማል ከሆነ we call ግላይኮጂን ነው የምንለው ብለናል። ግላይኮጂን እንላለን። ኢን ፕላንት ከሆነ ደግሞ ስታርች ነው የምንለው። እዚህ ተጠየቅነው which is the storage form of carbohydrate in animal ስለሆነ ሴሉሎስ፣ ስታርች፣ ግላይኮጂን፣ አማይሎዝ ይላል። ዴፊኒትሊ ግላይኮጂን ይሆናል ማለት ነው። ቀጣው ጥያቄ which enzyme break down starch into maltose ይላል። which enzyme breaks down starch into maltose ይላል። A lactase፣ B amylase፣ C sucrase፣ D glucosidase ይላል። እንግዲህ ስታርችን ከሆነ ብሬክ አድርገን ወደ ማልቶስ የምንቀይረው አማይሌስ የሚባለው ኢንዛይም ነው የሚጠቅመን። because starch can be either amylase ወይም ደግሞ አማይሎፔክቲን ብለናል። ቤዝድ ኦን ዴር ብራንቺንግ፣ በጣም ብራንቺንግ ከሆነ አማይሎፔክቲን እንላለን። አንብራንችድ ከሆነ ደግሞ አማይሎስ እንላለን። ስለዚህ ስታርችን ወደ ማልቶስ ወደ ዳይሳካራይድ ብሬክ ዳውን ለማድረግ የሚያገለግለኝ አማይሌስ የሚባለው ኢንዛይም ነው ማለት ነው። ሰባተኛ ጥያቄ what is the process of converting glucose
into glycogen is called ይላል። A glycogenolysis, B glucogenolysis, C gluconeogenesis, D glycolysis ይላል። ሶ ግሉኮስን ወደ ግላይኮጂን ነው እንግዲህ ስቶር ፎርም እንዲሆን የምናደርግበትን ቴክኒክ ነው የተጠየቅነው። ሶ ይሄ ግሉኮስ ሜታቦሊዝም ኦር ካርቦሃይድሬት ሜታቦሊዝም የሚለው ላይ በፓርት 2 ኦር ፓርት 3 አይተናል። ሶ the process of converting glucose into glycogen is known as glycogenesis ይባላል። ሶ ጄኔሲስ ሚን ፎርሜሽን ነው። ሶ ከዚህ ወደዚህ ፎርም እንዲያደርግ እናደርጋለን። ይሄ ጂኖላይሲስ የምንለው ብሬክዳውን ነው። ግሉኮኒዮጀነሲስ ሌላ ሴናሪዮ ነው። ግላይኮሊሲስ ሴም ብሬክዳውን ነው። ስለዚህ ግላይኮጀነሲስ የምንለው ኮንቨርሽን ኦፍ ግሉኮስ ኢንቱ ግላይኮጀን ስቶር እንዲሆን የምናደርግበት ፕሮሰስ ነው ማለት ነው። which hormone is primarily responsible for lowering blood glucose level ይላል። ኢንሱሊን፣ ግሉካጎን፣ ኮርቲሶል፣ ኤፒኔፍሪን ይላል። ኤፒኔፍሪን ኒውሮ ትራንስሚተር ነው እንደምታውቁት። ሶ ያ ይሆንም አሁን hormone is responsible for lowering blood glucose level. so blood glucose levelን ማኔጅ የሚያደርግልን እንደምታውቁት ኢንሱሊን ነው። ሶ ኢንሱሊን blood glucose levelን አጀስት በማድረግ ዲያቤት ሜሊተስ የምንለውን የስኳር በሽታ ትሪት ለማድረግ ሁሉ የሚጠቅመን መድኃኒት ነው። ስፔሻሊ ታይፕ 1 ዲያቤት ሜሊተስ የምንለው ይህ በግሉኮስ ኦር ካርቦሃይድሬት ሜታቦሊዝም ዲስኦርደር የሚመጣ ዲዚዝ ነው። ሌላው what is the main product of glycolysis ይላል። A lactate, B acetyl CoA, C pyruvate, D glucose ይላል። so the main product of glycolysis ነው። glycolysis ፌቱ ምንድነው? ኢንድ ፕሮዳክቱ ምንድነው ስንል that is an intermediate. that intermediate is very important ብለናል። ያም ደግሞ ፓይሩቬት የምንለው ኢንተርሚዲየታችን ነው ማለት። ስለዚህ ፓይሩቬት is the main product of glycolysis ነው። the main ፕሮዳክታችን ሜጀር ፕሮዳክታችን ፓይሩቬት ነው ማለት ነው። ሌላው which carbohydrate is significant dietary fiber ነው የሚለው። so fiber or dietary fiber የሆነው የትኛው ነው? ስታርች ይላል፣ ሱክሮስ ይላል፣ ሴሉሎስ ይላል፣ ግላይኮጂን ይላል። so ከተሰጡት ካርቦሃይድሬቶች ውስጥ ሴሉሎስ or ሴሉሎስ የምንለው it is significant dietary fiber ከምንላቸው አንዱ ነው ማለት ነው። what is glycogenolysis ይላል። what is glycogenolysis? the synthesis of glucose, the breakdown of glycogen, the conversion of glycogen into starch, the conversion of glucose into fat ይላል። so ቅድም ለማውራት ሞክረናል። ግላይኮጂኖላይሲስ እና ግላይኮጄኖሲስ ይለያያል። ግላይኮጂኖላይሲስ ስንል the breakdown of the conversion of glycogen into glucose ነው ስለዚህ ግሉኮጄኔሲስ እና ግሉኮጂኖላይሲስ ይለያል። ግላይኮጄኔሲስ ስንል ከግሉኮስ ወደ ግላይኮጂን መቀየር ነው። ግሉኮጂኖላይሲስ ስንል ደግሞ ከግላይኮጂን ወደ ባክ ቱ ግሉኮስ ስንቀይረው ነው ማለት ነው። ሶ ይሄ ቢ ነው የሚሆነው ማለት ነው። so the conversion of glucose glycogen into glucose is known as glycogenolysis ይባላል። 12ኛ which of the following carbohydrate cannot be digested by human ነው የሚለው። so A sucrose, cellulose, glucose, maltose ይላል። so በሰው ልጅ ሰውነት ውስጥ ዳይጀስት መሆን የማይችለው የትኛው ነው? በቀላሉ ሴሉሎስ ነው። ለምን ሲባል ሴሉሎስ ዳይጀስት ቦንዱ ቤታ 1,4 ግላይኮሲዲክ ቦንድ ነው። ይሄንን ቦንድ ሁማን ቦዲ በቀላሉ ዳይጀስት የሚያደርግ ኢንዛይም የለውም። ያም ኢንዛይም ሴሉሎስ ይባላል። ሶ ሴሉሎስ ሴሉዴስ የሚባለው ኢንዛይም እጥረት ስላለ የሰው ልጅ በቀጥታ ይሄንን ሴሉሎስ የምንለውን ብሬክ ለማድረግ አንችልም ማለት ነው። ሌላው what is the primary site of carbohydrate absorption in human body ይላል። so the critical site of carbohydrate absorption in human body stomach, small intestine, large intestine, liver ይላል። so the primary site of carbohydrate absorption in human የምንላት small intestine ነው። so small intestine is the place where absorption of carbohydrates takes place. 14ኛው which pathway generate ATP from glucose without oxygen ይላል። the production of
ATP without oxygen from glucose ነው ልብ በሉ yes by using glucose we can produce ATP but the phenomena is without oxygen so this process is called aerobic respiration anaerobic respiration Krebs cycles electron transport chain ይላል so the conversion or the generation of ATP from glucose without using oxygen is known as anaerobic respiration የምንለው ነው ማለት ነው anaerobic respiration እንግዲህ ATPን ከግሉኮስ ጄኔሬት የምናደርግበት ፕሮሰስ ነው ማለት ነው ቀጣይ ጥያቄ what is the main function of insulin in carbohydrate metabolism ነው የሚለው እንግዲህ ኢንሱሊን ቅድም ብለን ሞከረናል so insulin main function ምንድነው carbohydrate metabolism ውስጥ A stimulating glucose breakdown B stimulating glucose transport into cells B increasing blood glucose D promoting glucogenolysis ይላል እንግዲህ የኢንሱሊን ትልቁ ጥቅም ካርቦሃይድሬት ሜታቦሊዝም ላይ ኢንሱሊን ሹገር መጠን ወይም ግሉኮስ መጠንን መቀነስ ነው ይሄ እንዲሆን ከተፈለገ ደግሞ ስቲሙሌሽን ኦፍ ግሉኮስ ትራንስፖርት ኢንቱ ሴል እንዴት እንላቸዋለን እንደው ኢንሱሊን ሴንሲታይዚንግ ድራግ እንላቸዋለን በሜዲሲናል ኬሚስትሪ ቋንቋ ሶ ኢንሱሊን ሴንሲታይዚንግ ድራጎች ምንድነው የሚያደርጉት እንግዲህ ግሉኮስን ትራንስፖርት ኢንቱ ሴል በመሆን ብለድ ግሉኮስ ሌቨላችንን ሚኒማይዝ በማድረግ ትልቅ ሚና ይጫወታሉ ስፔሻሊ ዲያቤት ሜሊተስን ትሪት ለማድረግ ማለት ነው ስለዚህ ቢ ላይ ያለው ትክክለኛ መልስ ነው ማለት ነው 16ኛ which of the following is known as a sugar hormone ይላል A insulin B glucagon C ghrelin D cortisol ይላል so sugar hormone በመባል የሚታወቀው the polypeptide hormone so called insulin ነው so insulin is also called a sugar hormone ነው ወይም ደግሞ polypeptide hormone በመባልም ይታወቃል ማለት ነው ሌላው 17ኛ what is the main carbohydrate present in milk ነው የሚለው እንግዲህ ሚልክ ውስጥ የሚገኘው ካርቦሃይድሬት ማን ይባላል ነው ግሉኮስ ላክቶስ ግላክቶስ ፍሩክቶስ ይላል so hopefully ግሉኮስ ሚልክ ካርቦሃይድሬት ምንለው ላክቶስ እንደምትሉ ምንም ጥርጥር የለኝም ማለት ነው ላክቶስ ኦር ሚልክ ሹገር በመባል ይታወቃል ሌላው what is the end product of complete carbohydrates oxidation ይላል acetic acid lactic acid carbon dioxide in the water glucose ይላል ለበሉ the end product of complete carbohydrate oxidation ነው ጥያቄው so the end product of carbohydrate oxidation ሁሉ ጊዜ carbon dioxide እና water ነው ማለት ነው ሌላው which of the following is the major source of dietary carbohydrate ይላል meat vegetables fruits grain ይላል so dietary carbohydrate source በመባል የሚታወቀው በዋናነት grain የምንላቸው ናቸው so grain are the major source of carbohydrate ይሆናል ማለት ነው which enzyme is responsible for the breakdown of ላክቶስ ይላል so ላክቶስ or milk sugar የምንለው ዳይሳካራይድ ብሬክ ስናደርገው ግሉኮስ እና ላክቶስ ይሰጠናል ወደዚህ ወደ ሞኖሳካራይዶች ወይ ደግሞ ሞኖመር እንዲቀየር የሚያደርግልን ኢንዛይም ማን ይባላል ነው ጥያቄው so አማይሌስ ላክቴስ ማልቴስ ሱክሬስ ይላል ያው ከስሙም እንደምታዩት ላክቴስ የሚለው responsible for the breakdown of lactose ነው ማለት ነው አንደኛው ጥያቄ what is the end product of anaerobic glycolysis in human muscle ነው የሚለው ለተበሉ what is the end product of anaerobic glycolysis in human muscles ነው ጠይቀነው አሴታይል CoA ኢታኖል lactic acid ATP end product of anaerobic ነው aerobic አይደለም anaerobic glycolysis in human muscle cell ከተባለ ሁሌ እንግዲህ ላክቲክ አሲድ የምንለው ይሄ እንግዲህ አንዳንዴ አናይሮቢክ ኮንዲሽን ላይ ስፖርት የሚሰሩ ሰዎች what called ስትራፖያዘን ሲሉ እንሰማለን ያ እንግዲህ አናይሮቢክ ግላይኮላይሲስ ኢን ሁማን መስል የምንለው the accumulation of
ላክቲክ አሲድ የምንለው ነው ማለት። ስለዚህ the accumulation of lactic acid ነው እንግዲህ እኛ ስትራፖ ብለን በተለምዶ የምንጠራው ማለት ነው። 22ኛው ጥያቄ which carbohydrate serve as an energy source for red blood cells ነው የሚለው so which of the following is the energy source of red blood cells ነው so lactose fructose glucose sucrose ይላል so the energy source for red blood cells የምንለው እንግዲህ glucose ይሆናል ማለት ነው so glucose are the energy source of what called energy source of red blood cells 23ኛው ጥያቄ ምንድነው የሚለው which condition is characterized by high blood sugar level ይላል hypoglycemia diabetes mellitus glycogen storage disease lactose intolerance ይላል so blood sugar levelአችን በጣም ከፍ ሲል ያንን ኮንዲሽን or ያንን ፌኖሜና ምንድነው ነው የምንለው ነው so diabetes mellitus ወይም ስኳር በሽታ የምንለው ነው ማለት ነው type 1 or type 2 diabetes mellitus ሊሆን ይችላል ማለት ነው። ሌላው what is the role of glucagon ነው የሚለው in the carbohydrate metabolism in carbohydrate metabolism ላይ እንግዲህ glucagon የምንለው responsible for increase in blood glucose level B decrease blood glucose level C converts glucose into fat D stimulating glucogenolysis ነው የሚለው so እንግዲህ glucagon ትልቁ ጥቅሙ blood sugar levelአችን ከፍ እንዲል በማድረግ ትልቅ ሚና ይጫወታል ማለት ነው so the answer is A ሌላ what type of carbohydrate is starch ይላል so starch ምን አይነት ነው ምን አይነት carbohydrate class ነው monosaccharide disaccharide oligosaccharide እንደ polysaccharide ነው ይላል so እንግዲህ የምታውቁት starch it is a plant polysaccharide ነው ብለናል so plant polysaccharide starch እንለዋለን አማይሎስ እና አማይሎፔክቲንን በውስጡ ይይዛል ማለት ነው። ሌላው 26ኛው ጥያቄ በረሚለው which of the following is the ketone body produced during fatty acid metabolism ይላል so which of the following is the ketone body produced during what you call fatty acid metabolism glucose acetoacetate glycerol lactate ይላል ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ የኬቶን ቦዲ የሆነ በፋቲ አሲድ ሜታቦሊዝም ጊዜ ፕሮዲዩስ ሊሆን የሚችል የትኛው ነው የሚል ጥያቄ ነው የጠየቀን ማለት ነው። ግሉኮስ አሴቶአሴቴት ግላይሴሮል እና ላክቴት ይላል ሶ እንግዲህ አሴቶአሴቴት የምንለው ኢንተርሚዲየት ነው the ketone body which can be produced during fatty acid metabolism ልንል እንችላለን። ቀጣይ what is the function of an enzyme hexokinase ነው የሚለው hexokinase converts ATP into ADP ይላል phosphorylate glucose ይላል hydrolyze glycogen ይላል oxidized pyruvate ይላል so the main function of እንግዲህ hexokinase የምንለው enzyme the responsible phosphorylation reaction of glucose ነው so phosphorylation reaction can be supported by an enzyme so called hexokinase የምንለው enzyme ነው ማለት ነው። 28ኛ what is the metabolic pathway occurs in cytoplasm of the cell ይላል cytoplasm of the cell እንግዲህ cytoplasm of the cell or cytosol of cytoplasm ውስጥ takes place የሚያደርገው ምንድነው ቤታ ኦክሲዴሽን አይደለም ካርቦሃይድሬት what called electron transport አይደለም so Krebs cycle or glycolysis ላይ ነው ከሁለቱ አንዱ ነው የሚመጣው so the metabolic pathway occurs in cytoplasm of the cell ከተባለ Krebs what called glycolysis ይሆናል ማለት glycolysis ይሆናል ማለት so glycolysis the metabolic pathway occurs in cytoplasm of the cell የሚል መልስ ይኖረዋል ማለት ነው። ሌላው which hormone stimulates gluconeogenesis in the liver ይላል ኢንሱሊን ኤስትሮጂን ግላይኮጅን እና ቴስቶስትሮን ይላል ስለዚህ ግሉኮኒዮጀነሲስን ሊቨራችን ውስጥ ስቲሙሌት በማድረግ የሚታወቀው አሲዩ ነው what called glucagon ነው ማለት ነው። glucagon mainly used for stimulation of glucogenolysis in liver ማለት ነው። 30ኛ ጥያቄ which carbohydrate is primarily stored in plant ይላል እንግዲህ ፕላንት ስቶርድ ሊሆን የሚችለው ቅድም ደንብ አውርተናል starch ነው ማለት ነው። starch is the carbohydrate stored in plant ልንል እንችላለን ማለት ነው። 31ኛ
what is the term for the formation of glucose from non carbohydrate source? ስለዚህ ግሉኮስን ከነን ካርቦሃይድሬት ሶርስ ኦር ፕሪከርሰር ሲንተሲስ ስናደርግ ኦር ፕሮዲዩስ ስናደርግ ምን ይባላል ነው የሚለው። ኤ ግላይኮጄኔሲስ፣ ቢ ግላይኮጂኖላይሲስ፣ ሲ ግሉኮኒዮጄኔሲስ፣ ዲ ግላይኮላይሲስ ስራ ሶ ግሉኮኒዮጄኔሲስ የሚለው በጣም ልክ ነው ማለት ነው። ግሉኮኒዮጄኔሲስ ማለት the formation of carbohydrate or glucose from non glucose or non carbohydrate precursor or source ነው ማለት ነው። ሌላው how many ATP can be produced from glycolysis ነው የሚለው። ይሄ እንግዲህ ፓርት 2 or 3 or 4 ላይ ሰርቼዋለሁ። እዛ ላይ ሄዳችሁ በደንብ ማየት ትችላላችሁ ማለት ነው። therefore during what called glycolysis the amount of ATP produced is ሁለት ነው። so 2 ATP can be produced የሚል መልስ ነው የምታገኙት ማለት ነው እዚህ ጋር። ሌላ which of the following carbohydrates pentose ይላል። so pent ማለት 5 ነው። so 5 ካርበን ያለው ካርቦሃይድሬት የትኛው ነው የሚለው ግሉኮስ፣ ራይቦስ፣ ፍሩክቶስ፣ ግላክቶስ ይላል። ራይቦስ የምንለው ነው። ራይቦስ እንግዲህ ፔንቶስ ሹገር ከምንላቸው በግንባር ቀዳሚነት የምናገኘው ነው ማለት ነው። ቀጣይ ጥያቄ what is the byproduct ነው ፕሮዳክት ሳይሆን what is the byproduct of alcohol fermentation ነው። yes የአልኮል ፈርመንቴሽን byproduct የቱ ነው ይላል። ካርቦን ዳይኦክሳይድ only, ኢታኖል only, ላክቲክ አሲድ፣ አሴታይል ኮኤ ይላል። ሶ አሴታይል ኮኤ አይሆንም፣ ላክቲክ አሲድም አይሆንም። ሶ the fermentation product ከተባለ ካርቦን ዳይኦክሳይድ እና ኢታኖል ነው። ሶ the byproduct of alcohol fermentation ስለሚል ዴፊኒትሊ ቢ ይሆናል ማለት ነው። ኢታኖል is the byproduct of alcohol fermentation ማለት እንችላለን። ሌላው 35ኛው ጥያቄ ምን የሚለው which carbohydrate is not a source of energy for cell ነው የሚለው። for cells energy source የማይሆነው የትኛው ነው ይላል። ሴሉሎስ፣ ግሉኮስ፣ ፍሩክቶስ፣ ሱክሮስ ይላል። እንግዲህ ይሄ ኦብቪየስሊ ይሆናል ሶ ሴሉሎስ የሚለው ልክ ነው ማለት ነው። so source of energy for cells because we don't have an enzyme so called cellulase to break this cellulose. ሌላው 36ኛው ጥያቄ መረሜላው what is the function of pyruvate in glycolysis ይላል። ኢነርጂ ስቶሬጅ ይላል፣ ኤሌክትሮን ትራንስፖርት ይላል፣ ኢንድ ፕሮዳክት ኦፍ ግላይኮላይሲስ ይላል፣ አክቲቬተር ኦፍ አን ኤንዛይም ይላል። ስለዚህ what is the function of pyruvate in glycolysis ነው የሚለው is an end product of glycolysis የሚለው ሲ ላይ ያለው መልስ ነው ማለት ነው። so the end product of glycolysis is known as pyruvate ነው ማለት ነው። ሌላው which enzyme helps to convert pyruvate into acetyl CoA so ፓይሩቬትን ወደ አሴታይል ኮኤ ኮንቨርት ለማድረግ የምንጠቀመው ኢንዛይም ማን ነው? እስቲ ጋር እንግዲህ ያወራን ያለነው በብዛት ስለ ካርቦሃይድሬት ሜታቦሊዝም ላይ ነው ማለት ነው። ላክቴት ዲሃይድሮጂኔስ፣ ፓይሩቬት ዲሃይድሮጂኔስ፣ ኤቲፒ ሲያናይቴስ፣ አማይሌስ ይላል። so the enzyme that used for conversion of pyruvate into acetyl CoA is known as pyruvate dehydrogenase የምንለው ነው ማለት ነው። እንግዲህ ፓይሩቬትን ወደ አሴታይል ኮኤ ለመቀየር የሚጠቅመን ራሱ ፓይሩቬት ዲሃይድሮጂኔስ ነው። ስለዚህ dehydration or dehydrogenation reaction may takes place during the process of conversion of pyruvate into acetyl CoA ነው። እንግዲህ ፓይሩቬት ምንድነው? the end product of glycolysis ነው ብለን አይተናል ማለት ነው። 38ኛው which carbohydrate is formed from the combination of glucose and fructose ይላል። so ዳይሳካራይድ ነው የተጠየቅነው። ግሉኮስ እና ፍሩክቶስ ኮምባይን ሲያደርጉ የሚፈጠረው ዳይሳካራይድ ማን ነው? ላክቶስ፣ ሱክሮስ፣ ማልቶስ፣ ግላይኮጂን ይላል። ያው ግላይኮጂን አይሆንም። ላክቶስ ስንል ግሉኮስ እና ግላክቶስ ነው። ስለዚህ ግሉኮስ እና ፍሩክቶስ ስላለ አይሆንም። ሱክሮስ ስንል ደግሞ is ፓርቲክል ግሉኮስ እና ፍሩክቶስ በጋራ ሲመጡ የሚሰራ ዳይሳካራይድ ነው። ማልቶስ ኦር ማልት ሱገር ፍሮም ግሬን የምናገኘው ነው ብለናል። so
ይሄም አይሆንም so the answer is B ይሆናል ማለት ነው ሱክሮስ which of the following is an example of non reducing sugar ይላል ግሉኮስ ፍሩክቶስ ሱክሮስ ግላክቶስ ይላል አሁንም obviously መልሱ ምንም ሳናቅማማ ሱክሮስ ነው የሚሆነው ሱክሮስ is non reducing sugar ነው ለምን ሲባል terminal OH or terminal free OH የለው terminal free OH የለውም ማለት ለሪዳክሽን ሆነ ለኦክሲዴሽን especially ለኦክሲዴሽን ምቹ ሁኔታ አይፈጥርልንም ስለዚህ non reducing sugar እንለዋለን ማለት ነው which metabolic process occurs in mitochondria glycolysis Krebs cycles fermentation glycogenesis ይላል so እንግዲህ the more important site of fatty acid cycle ወይም ደግሞ Krebs cycle is the mitochondria ስለሆነ ኦልሞስ መልስ ወደ B ነው የሚሄደው ማለት ነው እንግዲህ Krebs cycle fatty acid cycle የምንላቸው site of processes mitochondria ነው ማለት ነው ሌላኛው in which part of the cell does glycogenolysis occurs ይላል cell membrane cytoplasm nucleus mitochondria እንግዲህ the part of glycogenolysis so the part of glycogenolysis ማለት ግላይኮጂን ወደ ግሉኮስ ብሬክዳውን ማድረግ ነው ዲ ኤሪያ ደግሞ ሳይቶሶል ኦፍ ሳይቶፕላዝም ነው ማለት ነው ሳይቶሶል ኦፍ ሳይቶፕላዝም is the site or the area of glycogenolysis ነው ማለት እንችላለን ሌላው what is the main product of Krebs cycle or fatty acid cycle ነው የሚለው ግሉኮስ ATP NADH and FADH ይላል ፓይሩቬት ይላል እንግዲህ የካሬፕስ ሳይክል ሜን ፕሮዳክት የምንላቸው NADH እና FADH ነው ማለት ኒኮቲናማይድ አድኒን ዳይኒክሎታይድ እና ፍሌቪን አድኒን ዳይኒክሎታይድ የምንላቸው the end product of Krebs cycle or fatty acid cycle ማለት እንችላለን ማለት ነው ሌላው what is the impact of excess glucose in our body ነው የሚለው እንግዲህ ኦቨር ኮንሰምፕሽን ኦፍ ግሉኮስ ኢን አወር ቦዲ ምን አይነት ኢምፓክት አለው ነው ፋት ሲንተሲስ ፕሮቲን ሲንተሲስ ኢንክሪዝድ ኢነርጂ ኤክስፔንዲቸር ዲክሪዝ ኢንሱሊን ሌቨል ላይ ይሄ ሁለቱ አይሆንም የማይሆንም ከነኚህ ነው እንግዲህ the main impact of excess glucose in our body is the synthesis of fat ስለዚህ ልክ ነው ማለት ነው ፋት ሲንተሲስ የሚለው the impact of excess glucose in our body ነው ማለት ነው which of the following carbohydrate is formed when two glucose molecules combine like glucose ሲደመር glucose ምንድነው የሚሰጠን ነው ላክቶስ ካልን ግሉኮስ እና ግላክቶስ ነው ሱክሮስ ካልን ግሉኮስ እና ፍሩክቶስ ነው ግላክቶስ ካልን ሌላ so that is malt sugar or maltose የምንለው ነው ማለት እንግዲህ maltose two molecule of glucose by glycosidic linkage ሊንክ ሲደረጉ የሚፈጠር ዳይሳካራይድ ነው የሚፈጠር ዳይሳካራይድ ነው ማለት ነው ሌላው which carbohydrate contains high glycemic index ነው የሚለው which carbohydrate contain a high level of glycemic index ነው የሚለው ያው whole grain አስቀምጧል white bread አስቀምጧል vegetables አስቀምጧል legumes አስቀምጧል so high glycemic agent or index የሚለው ምን ማለት ነው የሚለውን መጀመሪያ ማወቅ ያስፈልጋል እንግዲህ ግላይሴሚክ ኢንዴክስ ምንለው ምን ያህል ካርቦሃይድሬት መጠን አለው ከ0 እስከ 100 ባለ ሬንጅ ውስጥ ምን ያህል ካርቦሃይድሬት መጠን አለና ይሄን በምን ያህል ደግሞ ወደ ደማችን ውስጥ ሹገሩን ሪሊዝ ማድረግ ይችላል የሚለው የምናጠናበት ነው ግላይሴሚክ ኢንዴክስ ምንለው እንግዲህ ግላይሴሚክ ኢንዴክስን ሎ ግላይሴሚክ ኢንዴክስ ሞደሬት ግላይሴሚክ ኢንዴክስ እና what you call ሃይ ግላይሴሚክ ኢንዴክስ የምንለው በማለት ልንከፋፈላቸው እንችላለን ለምሳሌ ሎ ግላይሴሚክ ኢንዴክስ የምንለው ግላይሴሚክ ኢንዴክሱ ብዙ ጊዜ ከ55 በታች ሲሆን ነው ሎ ግላይሴሚክ ኢንዴክሱ GI የምንለው GI-አችን ግላይሴሚክ ኢንዴክሳችን ከ55 በታች ከሆነ ነው
እስ ሎ የምንለው ማለት ነው። ሚዲየም የምንለው ከ56 እስከ 69 መካከል ነው። ብዙ ጊዜ ሚዲየም የምንለው ከ56 ጀምሮ እስከ 69 ያለውን ሚዲየም ነው የምንለው። ሶ ከዛ ያቀጥልና ሃይ የምንለው አለ። ሃይ ስንል ከ70 በላይ ሲሆን ነው ማለት ነው። ግላይሴሚክ ኢንዴክሱ ከ70 በላይ ሲሆን ያንን ምን እንለዋለን? ሃይ እንለዋለን ማለት ነው። ስለዚህ ካርቦሃይድሬት ኮንቴን ሃይ ግላይሴሚክ ኢንዴክስ ይለናል። ሃይ ግላይሴሚክ ኢንዴክስ አላቸው ከሚባሉት እንግዲህ አንዱ ዋይት ብሬድ ነው ማለት ነው። ሶ ዋይት ብሬድ ሃይ ግላይሴሚክ ኢንዴክስ ካላቸው ፉድ ስታፍ አንዱ ነው ማለት ነው። ሌላው what type of reaction occurs during the conversion of glucose to glucose 6 phosphate ይላል። ሶ ግሉኮስን ወደ ግሉኮስ 6 ፎስፌት ስንቀይር ምን አይነት ሪአክሽን ነው ይላል? ሃይድሮሊሲስ፣ ይሄ በፍጹም አይሆንም። ፎስፎሪሌሽን ይላል። ዲሃይድሬሽን፣ ይሄን በፍጹም አይሆንም። ኦክሲዴሽን ከማንም ንክኪነት የለውም። ሶ ቢ ይሆናል ማለት ነው ፎስፎሪሌሽን። ቀጣይ ጥያቄ what happened to glucose level after consuming high carbohydrate meal ይላል። በጣም ካርቦሃይድሬት ሶርስ ያላቸውን ፉድ ኮንሱም ብናደርግ የግሉኮስ ሌቨላችን ምን ይሆናል? ይሄ ምንም ጥርጥር የሌለው ምንም ምርጫውን ማንበብ የማያስፈልግ ግሉኮስ ሌቨላችን ይጨምራል ወይም ደግሞ ግሉኮስ ሌቨላችን ኢንክሪዝ ያደርጋል። ዴዲኬት ሰብሊንግ ካንትሪ ዘ ሪሜን ኮንስታንት ሃይ ቢካም ነግሊጀብል ይላል። ሶ ግሉኮስ ሌቨላችን በጣም ካርቦሃይድሬት ኮንሱም እያደረግን ስንመጣ የግሉኮስ ሌቨላችን ከፍ እያለ ይሄዳል ነው። which of the following enzyme is responsible for glycogen synthesis? glycogen synthesis ላይ ትልቅ ኢንዛይም ሮል ያለው ኢንዛይም ማን ነው? ግላይኮጅን ፎስፎሪሌዝ፣ ግላይኮጅን ሲንተስ፣ ሲያናይቴዝ፣ አማይሌዝ፣ ሄክሶኪኔዝ ይላል። ያው ፎር ሹር ግላይኮጅን ሲያናይቴዝ የምንለው ነው እንግዲህ ለግላይኮጅን ሲንተሲስ ትልቅ ሚና ያለው ማለት ነው። ቀጣይ 49ኛ ጥያቄ ነው። ሶ 49ኛው ጥያቄ መርቢላው which of the following hormone promotes glycogen breakdown ይላል። ሶ ግላይኮጅንን ብሬክዳውን ላይ ፋሲሊቴት የሚያደርግልን ፕሮሞት የሚያደርግልን ሆርሞን የትኛው ነው? ኢንሱሊን ይላል፣ ግሉካጎን ይላል፣ ሶማቶስታቲን ይላል፣ ኢፕኔፍሪን ይላል። ይሄ ቅድም ብለናል። ይሄን ከጨዋታው ማውጣት ነው። ሶ the hormone that is responsible for promotion of glycogen breakdown is known as ግሉካጎን የምንለው ነው ማለት ነው። ለምን ግሉካጎን ትልቁ ሚናው ምንድነው? የብለድ ግሉኮስ ሌቨላችንን መጨመር ነው ብለን ያ እንዲሆን ደግሞ ግላይኮጅንን ብሬክዳውን እንዲሆን ማገዝ ወይም ፕሮሞት ማድረግ አለበት ማለት ነው። የመጨረሻው ጥያቄ እና 50ኛው እና የመጨረሻው ጥያቄ what is the main regulatory step in glycolysis ይላል። A conversion of glucose to glucose 6 phosphate, B conversion of fructose 6 phosphate to fructose 1,6 phosphate, C the conversion of phosphoenol pyruvate to pyruvate, D conversion of acetyl CoA into citrate ይላል። so the main regulatory step in glycolysis are the conversion of glucose into glucose 6 phosphate, the conversion of fructose into 1,6 fructose or bisphosphate ነው ማለት ነው። bisphosphate ነው ማለት ነው። ስለዚህ ይሄኛው አይሆንም ማለት ነው። ስለዚህ the main regulatory step in glycolysis ከተባለ the conversion of fructose 6 phosphate into fructose 1,6 bisphosphate የምንለው ይሆናል ማለት ነው። ሶ እንግዲህ የካርቦሃይድሬት ጥያቄ ይህንን ይመስላል። ያው የተወሰኑ ጥያቄ ተማሪዎች እንሰራውም ስለፈለጉ ነው። ግን ለበለጠ ግን ኮንሰፕቱን አንደርስታንድ ለማድረግ ቪዲዮአችንን ካርቦሃይድሬት መርጅድ ቪዲዮ ፎር ባዮኬሚስትሪ እንደ ሲኤንፒ የሚለውን ፓርት 1 ፓርት 2 ፓርት 3 እና በፓርት 4 ነው የጨረስኩት። ሶ አራቱንም ፓርት በደንብ ማየት በደንብ አድርጎ አንደርስታንድ ለማድረግ ያግዛችኋል ማለት ነው። እንግዲህ በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛላለሁ። ባባይ